እግዚአብሔርን እጅግ አድርገን እናመሰግናለን ስለዚህ አዲስ ቀን፣ ስለ ምሕረቱ፣ ስለ ቸርነቱ። እግዚአብሔር ሁልጊዜ እንደሚባርከንና እንደሚረዳን ዛሬም ስለረዳን የተለመደ ነገር እያደረግን አይደለም። ዛሬ የተለየ ቀን ነው፣ አዲስ ቀን ነው። የእግዚአብሔር ምሕረት አዲስ ነው። የእግዚአብሔር ቃል አዲስ ነው። ሁሉ ነገር በእግዚአብሔር ዘንድ ያረጀ ነገር የተለመደ ነገር የለም። እግዚአብሔር ሁልጊዜ አዲስ ነው እና እግዚአብሔርን እጅግ አድርገን እናመሰግናለን። ስለ ፓስተር ሳሚ ስሙ ይባረክ። መጽናናትን በመካከላችን ያደረገ እንደ አካል ሁላችንም አዝነናል አይደል? ይሄ ቤተክርስቲያን ሀዘን ነው፣ ግን የሚያጽናና እግዚአብሔር ስላለን ቃሉ ምንድነው የሚለው? እንደ ሰው ልማድ ብንመላለስ እኛ እንደ ሰው ልማድ አናደርግም ይላል። እንደ ሰው ልማድ ሀዘን ይደርስብናል፣ ሞት ይደርስብናል፣ ስብራት ይደርስብናል፣ መከራ ይደርስብናል። ከዚህ ኢሚዩንድ አይደለንም። ሰዎች የሚደርስባቸው ሁሉ እኛ ላይ ይደርሳል። እንታመማለን፣ ሰው ይሞትብናል፣ እናዝናለን፣ እንቸገራለን። ግን ደስ የሚለው ነገር እንደ ሰው ልማድ አናደርግም። ተስፋ እንደሌላቸው አናዝንም አይደል? አትዘኑ እኮ አልተባልንም፣ አታልቅሱም አልተባልንም። ደግሞ አልቅሱ፣ ከሚያለቅሱ ጋር አብራችሁ አልቅሱ። እንድናለቅስ ግድ ነው። የማልቀስ ጊዜ አለ፣ የመደሰት ጊዜ አለ። እናለቅሳለን፣ ከሚያለቅሱ ጋር ደግሞ አብረን እናለቅሳለን። ግን ተስፋ እንደሌላቸው አናለቅስም። ተስፋ እንደሌላቸው አትዘኑ ስላለ፣ ስለዚህ በአንድ ሳምንት ውስጥ ተጽናንተን ፓስተር እንዲህ ሲል መስማት በጣም ትልቅ ነገር ነው። እንዳይቀልብን ብዬ ነው። ፓስተር ስለሆነ እንዲህ ስለሆነ ብለን አንየው። እግዚአብሔር ስለሚያጽናና፣ እግዚአብሔር ስለሚረዳ፣ ታማኝ ስለሆነ፣ በህልውናው በመካከላችን ስላለ፣ የተስፋ ቃሉን ስለሚፈጽም፣ እንደ ቃሉ ስለሚያደርግ እንዲህ አይነት ቃላቶችን እንሰማለን እና እግዚአብሔር ስሙ ይባረክ። እግዚአብሔርን እጅግ አድርገን እናመሰግናለን። ፓስተር ስላንተ እግዚአብሔር እናመሰግናለን። በሁሉ ምሳሌ ሆነልን አይደል? በቃ በፓስተርነት በልጅነት ራሱ ፓስተር በቀደም እንዳለው ፓስተር በጣም ጥሩ ልጅ ነው። በቃ ለአባቱ ጥሩ ልጅ ነው። እኛ እንደ ዲሳይፕልሺፕ ጋሽ እንዳለን ልንጠይቅ ስንሄድ አባት ስለ ልጁ እንደዛ ሲመሰክር መስማት እንዴት ደስ ይላል መሰላችሁ? የሚጦረኝ ልጅ ወለድኩ አለን። በቃ እና ወላጆችን ማክበር ከፓስተራችን አየን። ከዚህ እንማራለን። በቃ እኔ አስታውሳለሁኝ ፕሮግራም እዚህ ያለ የቤተሰብ ፕሮግራም እዚህ ያለ ከቸርች አምልከን ወጥቶ ልብሱን ቀይሮ በሸሚዝ ሮጦ አባቱ ጋር አብልቶ ይመጣል። ፓስተር የት ሄደህ ነው? አይኔ ካልሄድኩ አይበላም ላበላው እጅ ነው። ዋት ሰን! እንዴት አይነት ልጅ! እግዚአብሔር ስሙ ይባረክ። በሁሉ ምሳሌያችን ጌታ ኢየሱስ አብዝቶ ይባርክ። ፓስተር በእውነት ተባረክ። ፓስተር አባቱ ብዙ ብሎናል። እኛ ሄደን ለደቀ መዛሙርትና እግዚአብሔርን እጅግ አድርገን እንዳይቀልብን አባቶች ያሉን፣ ወላጆች ያሉን፣ ወላጆቻችንን እናክብራቸው፣ እንጠይቃቸው። ይሄ ነው ጊዜው። በቃ እንዴት ናችሁ እንበላቸው። ማድረግ ያለብን ሁሉ እናድርግላቸው። ጊዜ የለም። እኔ አባቴ በጣም ነው የምወደው እና ልክ እንዳለው አሁን እንኳን በዚህ ጊዜ አንዳንድ ጊዜ አባቴ ሁሉ ነገር ሸር ስለማደርገው ይሄን ሸር ማድረግ ለአባቴ ነበር አላለሁ። የወላጆች ትስታ ቀላል አይደለም እና ጊዜውን እንጠቀምበት ለማለት ብዬ ነው። ስብከቴ እሱ አይደለም፣ ግን በዚህ ልጀምር ብዬ ነው ራሴን ለማዝናናት መድረኩ እንዲቀለኝ ማለት ነው። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ወደ ትክክለኛው ስብከቴ እሄዳለሁኝ። አሁን የመልእክቴ ቃል የሆነውን ክፍል አነብና እዛ ጸልየን ያለኝን በልቤ የተቀመጠውን ትንሽ ነገር አካፍላችኋለሁኝ። ዛሬ ጌታ የሰጠኝ የምንካፈለው ቃል የሚገኘው ትንቢተ ኢሳይያስ ምዕራፍ 40 ነው። እኔ የምፈልገው ሀሳብ ያለው 31 ላይ ነው። አንድ ቁጥር ነች፣ ግን ከ27 ጀምሬ ያነባዋለሁኝ። ትንቢተ ኢሳይያስ ምዕራፍ 40 ቴንክ ዩ። እሺ እንዲህ ይላል የእግዚአብሔር ቃል። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ትሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዴት ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም።
ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም ይላል። ጸልያለሁ። ክብር ይሁንልህ የሰማይ አምላክ፣ እናመሰግንሃለን፣ እናከብርሃለን። የተፈራውን ታላቁን የከበረውን ስምህን በአንድነት በአንድ ልብ በአንድ መንፈስ ከፍ እናደርጋለን። የረዳን እግዚአብሔር ስምህ ይባረክ። ሁላችንን የጠበቅከን እኛና የኛ የሆኑትን ሁሉ የጠበቅከ አምላክ ስምህ ብሩክ ይሁን። እስራኤልን ስትጠብቅ የማተኛ የማታንቀላፋ ስለጠበቅከን ስለረዳህን ጌታዊ ክፉን ስለከለከልክልን እኛና የኛ የሆኑት ሁሉ በሰላም ሆነን እንቅፋት መሰናክሎቻችን ተወግደው በፊታለን ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ ተብሎ እንደተጻፈ በመንፈስ ደስታ በቤት ውስጥ አለን። ደስ አለን። አንተ ባለህበት አንተ በመትመለክበት ቅዱሳን በህብረት የተፈጠሩበትን ዓላማ በሚፈጽሙበት በህልውናና በመገኘት በመትመላለስበት ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል እንጂ ብለህ በቃልህ እኛን በመትናገርበት በፊትሃለን። ስምህ ብሩክ ይሁን። እናመሰግንሃለን። ስርዓትና ልማድ ልናደርግ በዚህ የለንም ጌታ ሆይ። ነው የተለመደ ነገር ልናደርግ በዚህ የለንም። ግን ጌታ ሆይ እስካሁን እንዳመለክንህ በእውነትና በመንፈስ ልናመልክህ ልናከብርህ ከፍ ልናደርግህ ልንጸልይ እርስ በርሳችን በፍቅር ልንተያይ ዘመኑ ሲቀርብ ያያችሁ አብልጣችሁ አድርጎ ያልከንን በዘመኑ ፍጻሜ ልናደው የተገባንን እርስ በርሳችን በፍቅር በህብረት በመተሳሰብ በአንድነት በጸሎት በአምልኮ እንድንተያይ በፊትሃለን። ስምህ ብሩክ ይሁን። እናመሰግንሃለን። እግዚአብሔር ስምህ ይባረክ። በየቀኑ በእኛ ላይ ስለምታበዛው እግዚአብሔር ምሕረቱ ማለዳ ማለዳ አዲስ ነው ስለሚለው ምሕረት ስምህ ይባረክ። ስለ ብዙ ምሕረትህ ጌታ ሆይ ያቆመን ምሕረት ነው፣ የረዳን ምሕረት ነው። እኛ ምንም ኖሮን አይደለም ጻድቃንና ብዙ ዕውቀት ያለን ሆነን አይደለም፣ ግን ምሕረት ረዳን። ስምህ ይባረክ። የእግዚአብሔር ምሕረት ብዙ የሆነ ምሕረት ለልጅ ልጅ የሆነ ምሕረት የማያልቅ ምሕረት በባለጸግነት የሆነ ምሕረት በደለኛን ይቅር የሚል ምሕረት የተጠላውን የሚወድ ምሕረት የወደቀውን የሚያነሳ የእግዚአብሔር ምሕረት እግዚአብሔር ሆይ በእኛ ላይ ተገለጠ። ስምህ ይባረክ። እናመሰግንሃለን በእኛ ላይ ስለበዛው ምሕረት ስላቆመን ስምህ ብሩክ ይሁን። በፊት መሆናችን ከምሕረት የተነሳ ነው። ቃልህን ልንሰማ በፊት መሆናችን ከምሕረት የተነሳ ነው። ጤና መሆናችን ከምሕረት የተነሳ ነው። በሰላም መጠበቃችን ከምሕረት የተነሳ ነው። ክብር ይሁንልህ። ስለ ምሕረትህ እናመሰግንሃለን የሰማይ አምላክ። አሁን ደግሞ እግዚአብሔር አባት ሆይ ህዝብን ሰብስበህ እንዲሁ የማትበትን ለህዝብ የምትለው ያለ ማዕድን ሰርተህ የምታበላ በደካማም በብርቱም የምትናገር ቃልህ በእኛ በምናምን የሚሰራ የሚያጽናና የሚናገር የሚገስጽ የሚባርክ ያው ቃል ነው። ቃልህ ማንነትህ ነው። እግዚአብሔር ሆይ በቃልህ ተገናኘን። ቃልህ እንደ ያውነቱ ይንካን። እግዚአብሔር የሰማይ አምላክ መተን እንዲሁ እንመለስ። ቅድም እንደተጸለየው እግዚአብሔር አባትና አምላክ ሆይ ሳንነካ እንመለስ። ያው የሆነው ቃልህ ይንካን፣ መንፈስ ይንካን። ያዘነች ነፍስ ትጽናና። እግዚአብሔር ተስፋ የቆረጠች ነፍስ እግዚአብሔር በተስፋ ትሞላ። የደከመች ነፍስ ትበርታ። ጌታ ሆይ የታመመ ማንም ቢኖር ይፈውስ። የሰማይ አምላክ ግራ የተጋባ ቢኖር በቃል ፈውስን ያገኝ። እግዚአብሔር ሆይ ሁላችንን ማስተናገድ የምትችል እንዴት መናገር እንደምትችል የምታውቅ አምላክ ነህ። በማንም ውስጥ ምን እንዳለ ማንም ሊነግረው የማያስፈልግ በሰዎች ሁሉ ውስጥ ያለውን ያውቅ ነበርና ማንም ሊነግረው ያስፈልገው እንደተባለ በማናችንም ውስጥ ያለውን ማንም ሊነግረው ያስፈልግም። የሰማይ አምላክ ሆይ ድረስልን። ከዚህ ስንወጣ በእውነት እግዚአብሔር በመካከላችን ነበር እንበል። ተነክተን እንውጣ፣ ሰምተን እንውጣ፣ ተጽናንተን እንውጣ። አንድ ነገር ቀርቶልን እንውጣ። ቃል በስልጣኑና በኃይሉ እግዚአብሔር በመካከላችን ይለፍ። ክርስቶስ ኢየሱስ
በዚህ ምድር ሲመላለስ እንደ ፈሪሳውያን ሳይሆን እንደ ባለስልጣኖች ያስተምር ነበር ተብሎ እንደተጻፈ ስልጣንን ሰጥቻቸዋለሁ ብሎ እንዳለን ቃል በስልጣን ይገለጥ። እግዚአብሔር ይርዳን። መንፈስን በመካከላችን አፍስስ። እግዚአብሔር አባት ሆይ ከገባንበት ከዚህ ሰዓት ይልቅ ስንወጣ ያለው ክብር የበለጠ ይሁን። ስለ ሁሉ እናመሰግንሃለን፣ እንወድሃለን፣ ከፍ እናረጋሃለን። ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። እንዳልኳችሁ መልእክቴ ያለው ምዕራፍ 40:31 ባለው ቁጥር ላይ ነው። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። አርስቴ እግዚአብሔርን መጠበቅ ነው በቃ። እና እግዚአብሔርን ስለመጠበቅ ስናነሳ በአጠቃላይ ስለመጠበቅ ስንናገር መጠበቅ ከባድ ነው አይደል? መጠበቅ ከባድ ነው። እና ያለንበት ዓለም ደግሞ መጠበቅን የሚያበረታታ አይደለም። ሁሉ ነገር ቶሎ ቶሎ እንዲሆን የሚፈለግበት ዘመንና ጊዜ ላይ ነው ያለነው። እና መጠበቅ ከባድ ነው፣ ዋጋም ያስከፍላል። እና ከምግብ አንፃር አሁን ፋስት ፉድ፣ ኢንስታንት ኢንተርኔት፣ ኦቨርናይት ሳክሰስ እነዚህ ነገሮች በቃ ምድርን የሞሉት አሁን የምንሰማቸው ነገሮች በተደጋጋሚ ይሄ ነው። ግን ስቲል ህይወት ዌይቲንግ ሩም ውስጥ እንድንገባ ያስገድደናል። ዌይቲንግ ሩም አለ፣ መጠበቅ ግድ ነው። ምንጠብቅበት ክፍልና ቦታ ህይወትና መንገድ አለ፣ መጠበቅ ግድ ነው። እና ወደ ዋና ሐሳቤ ከመሄዴ በፊት ለመግቢያ ያህል ምዕራፍ 40 በአጠቃላይ አላነበውም ከጊዜም አንፃር ስንመለከት እስራኤላውያን በባቢሎን ምርኮ ሆነው የነበሩበት ጊዜ ነው። እና ለብዙ ዘመን ተሰቃይተዋል፣ በብዙ መከራ ውስጥ አልፈዋል። ስለዚህ ከሚያልፉበት መከራና ችግር የተነሳ እግዚአብሔር ረስቶናል እያሉ የሚያስቡበት ሁኔታ ላይ ናቸው። ኢየሩሳሌም ከተማረከች፣ ቤተ መቅደሱ ከፈረሰ በኋላ እስረኞች ሆነው ያሳለፉትን ህይወት ብዙ ተስፋ መቁረጥና ምሬት ውስጥ አስገብቷቸዋል። እና በተስፋ መቁረጥ ውስጥ ናቸው። እና ምን ይላሉ? እኛ በዚህ ጊዜ እግዚአብሔር ለኛ ያስብም ግድ የለውም ብለው ያሰቡበት ጊዜ ነው። ወይም ደግሞ የባቢሎናውያን ጣዖታት ከነርሱ አምላክ በላይ ኃይለኞች ናቸው ብለው እንዲያስቡ አድርጓቸዋል። ምክንያቱም በቀደሙ ዘመን እግዚአብሔር ያደረገላቸውን ታላቅነቱን ኃይሉን ረስተዋል። መከራው አስረስቷቸዋል በቃ። እና መከራ አመለካከታችን ለክፉ ወይም ለበጎ ይቀርጸዋል። ወይ መከራ ያጸናንና እግዚአብሔርን ታላቅነት ያሳየናል፣ ወይ ደግሞ መከራ ወደታች ያወርደናል፣ ይገዝፍብናል ሁኔታ ማለት ነው። እና አሁን የነርሱ ጌታ ካሉበት ተነስተው የሚገምቱት የእግዚአብሔር ዘላለማዊ ፍቅር ኪዳኑ ለምሳሌ በኤርምያስ 31:3 ላይ እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብኩሽ የሚለው ያው ለነሱ የተሰጣቸው ተስፋ ማለት ነው። የሚለውን እንደገና በምድር በሰማይ ስልጣን ሁሉ የእርሱ የሆነ ታላቅ አምላክ መሆኑ በእነሱ ዘንድ ተረስቷል። ቀረስተውታል፣ መከራው አስረስቷቸዋል። እና አምላካቸው ለነርሱ አሁን ሩቅ ነው። ያ የቅርብ አምላክ ሩቅ ነው፣ የማይመልስ አምላክ ነው። ተስፋቸው እየጠፋ ሄደበት ጊዜ ነው። እግዚአብሔርን የሚያዩበት እይታ ራሳቸውን የሚያዩበት እይታ ኢምፓክት ያደርገዋል። ለምን ቢባል በታሪክ ውስጥ የነሱ ማንነት ከእግዚአብሔር ማንነት ጋር የተያያዘ ስለሆነ፣ ከስራው ጋር የተሳሰረ ስለሆነ ራሳቸውን የሚያዩት በታላቁ በእግዚአብሔር በአምላካቸው የተመረጡ እንደሆኑ፣ በግዛቶችና በነገስታት ሁሉ ላይ ስልጣን እንዳለው፣ ሊወጣ ከማይቻልበት ከግብጽ ምድር በብዙ ባርነት የነበሩበት እንዴት ነፃ እንዳወጣቸው በማሰብ ያንን ሲያስቡ እግዚአብሔር ትልቅ ነው ለነሱ። እኛም የትልቁ አምላክ ልጆች ነን፣ የሱ ወገኖች ነን የሚሉ የሚኩራሩ፣ ከሁሉ እንደሚበልጡ የሚያስቡ ናቸው። ደግሞ እግዚአብሔር ወገኖች ስለሆኑ
እንደዚህ አይነት ማንነት ነበራቸው። አሁን ይሄ ለእግዚአብሔር ያላቸው ነገር ሲወድቅ የነሱም ነገር ወድቋል። ምክንያቱም ከማንነቱ ጋር የተያዘ ማንነት ስላላቸው ባሉበት ሁኔታ ውስጥ ሆኖ ይህና ያንን ይሉ ስለነበር ኢሳይያስ 40 ዋናው ከላይ ሄደን ስናይ ለማጽናናት የተላከ መልእክት ነው። እግዚአብሔር በነቢዩ የላከው ምንድነው? አጽናኑ፣ ህዝቤን አጽናኑ ብሎ ነው የሚጀምረው። ሲጀምርና አምላካችሁ ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ፣ ኃጢያቷ እንደተሰረየ፣ ከእግዚአብሔር እጅ ስለ ኃጢያቷ ሁሉ ሁለት እጥፍ እጅ እንደተቀበለች ወደ እርሷ ጩሁ ብሎ ነው ነቢዩን የላከው። እንዲያው የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውም ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ስርጓጉጥ ሜዳ ይሆናል፣ የእግዚአብሔርም ክብር ይገለጣል፣ ስጋ ለባሹ ሁሉ በአንድነት ያው ለእግዚአብሔር አፊን ተናግሯልና የሚለውን አዲስ ኪዳን ላይ ስንመጣ መጥምቁ ዮሐንስ ይህንን ቃል ይናገረዋል። በቃ ይህንን በምድረ በዳ የሚጮህ ጩሁ የተባልኩት እኔ ነኝ ብሎ ይላል። እና ስለሚመጣው መሲህ ስላዳኙ ስለ ክርስቶስ ኢየሱስ እንኳን በዚህ ውስጥ እንደ ጥላ ይሄ መጽናናት አለ ለነሱ ተነግሯቸዋል። መጥምቁ ዮሐንስ ይሄንን ስለሚለው ማለት ነው። እና ከ12 እስከ 17ም ስናይ በቃ እግዚአብሔር ማንነቱ ይነግራቸዋል። ምክንያቱም ከቀድም ብዙ መዝሙር ይዘመር ነበር። ይገርማል። እኔ መዝሙሩን ሁሉ ሳስበው መልእክቱ እየመጣብኝ ነበር። ጣዖታት እነዚህ ሰዎች የሚያነሳቸው የሚያስቀምጧቸው የእጅ ስራ የሆኑ በእንጨት የተቀረጹ ከእግዚአብሔር ጋር አይሄዱም እንጂ አይገናኙም እንጂ እንደሱ አይደሉም እንጂ ግን ከዛ ጋር ነው ያገናኙት። በቃ ጣዖታት የነ ባቢሎን ጣዖታት ከእግዚአብሔር በልጠዋል አይነት ነገር ነው ውስጣቸው የነበረው። ስለዚህ እግዚአብሔር ይሄንን ስላወቀ በቃ ስለማንነቱ ይነግራቸዋል። ወዎቹን በፍኙ የሰፈረ፣ ሰማይን በስንዝር የለካ፣ የምድርን ማፈር በመስፈሪያ ሰብስቦ የያዘ፣ ተራሮችን በሚዛን ኮረብቶችን በሚዛኖች የመዘነ ማን ነው? እሱ? የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድን መንገድ ማን አስተማረው? እውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው፣ በሚዛን እንዳለ ትንሽ ትቢያ ተቆጥረዋል። እነሆ ደሴቶች እንደ ቀላል ነገር ያነሳል፣ ሊባኖስን ለማንደጃ እንስሶቿን ለሚቃጠል መስዋዕት አይበቁም ብሎ አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምናምን እንደሚያንሱ እንደ ከንቱ ነገር የሚቆጥራቸዋል። ከማን ጋር ታመሳስሉኛላችሁ? እኔን ከማን ጋር ታስተካክሉኛላችሁ? እኔን ከማን ጋር ታስተካክሉኛላችሁ? እግዚአብሔር በቃ ውስጣቸው ያለው እግዚአብሔርን ያሰቡበት፣ ራሳቸውን የጣሉበት፣ ማንነታቸውን የጣሉበት፣ አይደንቲቲያቸው የጠፋበት፣ እግዚአብሔርን በቃ ያስቀመጡበት ቦታ እግዚአብሔር አሳዝኖታል። ስለዚህ በዚህ ምክንያት እግዚአብሔር ስለ ማንነቱ ይነግራቸዋል። ማን እንደሆነ ሊያመሳስሉት ከሚችሉት ከነዛ ከጣዖታት ጋር የማይገናኝ አምላክ እንደሆነ፣ ታላቅ እንደሆነ፣ ስራው ታላቅ እንደሆነ፣ ማንነቱ ታላቅ እንደሆነ፣ አደራረጉ ታላቅ እንደሆነ፣ ሕያው እንደሆነ፣ እግዚአብሔርን ከማንም ከምንም ጋር ልናመሳስለው እንደማንችል ትልቅ አምላክ እንደሆነ ይነግራቸዋል። እና ከመከራቸው የተነሳ የረሱትን ነገር ሁሉ ለማስታወስ ንጉሥ እኮ ጥቂት ነው ቃሉ፣ በብዙ ቃል ስለ ራሱ ስለ ማንነቱ ስለ ስራው እንዴት ታላቅ እንደሆነ ይነግራቸዋል። እና ይሄ ሁሉ ካለ በኋላ ደስ ባለኝ ነበረ። ከ18 እስከ 26 ያለውን ባነበው በማን መሰላችሁኝ ከማን ጋር አስተካከላችሁኝ ብሎ በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣውም ይለዋል እግዚአብሔር። ትልቅ አምላክ ደስ ሲል በቃ ስለ እግዚአብሔር የምናየው ነገር የሚናገረው ነገር በጣም ደስ ይላል። እና ይሄን ይልና ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ትሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዴት ትናገራለህ? አላወቅህምን? አልሰማህንምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት የሌለውን ብርታትን ይጨምራል ብሎ ይላቸዋል። እና ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ብሎ እግዚአብሔር የአፉን ቃል የልቡን ሐሳብ በነቢዩ በኩል ለመረጠው ሕዝብ
በብዙ መከራ ለሚንገላታው መጽናናት ላለበት አሁን ግን የመጽናናት መልእክት እየላከለት ላለ ለዚህ ታላቅ ሕዝብ በዚህ መልኩ ራስን ገልጦ ያለበትን ማንነት ለምን እንዴት እንዲህ አልክ? እንዴት መንገዴ ከእግዚአብሔር ተሰውራለች ብሎ ይላቸዋል። እና ይሄ ክፍል የኔ መልእክት ያለው እግዚአብሔርን በመተማመን የሚጠባበቁ እግዚአብሔርን ተስፋ የሚያደርጉ ግን አይደክሙም፣ ኃይላቸው ያድሳሉ፣ ኃይላቸው ይታደሳል። የሚያደክም ነገር የለም ማለት አይደለም። እነዚህ ሰዎች እኮ ያሉበት መከራ ታላቅ ነው፣ ባርነት ነው። እግዚአብሔርን በማያውቅ ሕዝብ፣ ባልተገረዘ ሕዝብ በቃ መከራ እየበሉ ያሉበት ጊዜ ነው። ተስፋ ቃል ያላቸው ተስፋ ቃል እንደሌላቸው፣ አምላክ እንዳላቸው አምላክ እንደሌላቸው አልፎ የተሰጡበት በብዙ መከራ፣ በብዙ ስቃይ፣ በብዙ ሐዘን፣ በብዙ ስራት ያለፉ ያሉበት ጊዜ ነው። መከራ የለም ማለት አይደለም። ግን በዚህ ሁሉ ውስጥ ግን በመከራ ውስጥ ስናልፍ፣ በጭንቅ ውስጥም ስናልፍ በእግዚአብሔር መታመን፣ እግዚአብሔርን በእምነት መጠበቅ፣ እግዚአብሔር ከዚህ ያድናል፣ እግዚአብሔር ከዚህ ያወጣል፣ ይሄም ያልፋል ብሎ ማለት ግን እንዴት ትልቅ ጥበብ ነው! እንዴት ትልቅ ማስተዋል ነው! እንዴት ትልቅ መረዳት ነው! እንዴት ትልቅ ጸጋ ነው! እና በዚህ ክፍል ውስጥ የምናየው በእግዚአብሔር ታማኝነት መታመን፣ እግዚአብሔር ባለፈው በሕይወታችን የሰራውን ያደረገውን ማሰብ አንድ አማኝ ወይም አንድ ክርስቲያን ከሁኔታውም ከሚያጋጥመው ቻሌንጅ በላይ ያደርገዋል። በቃ እንደዚህ ብሎ ማሰብ፣ በእግዚአብሔር መታመን፣ በቃ ባለፈው ሕይወት እግዚአብሔር እንዲሰርቶልኛል ከዛ አልፌ የለ ይህንን ማልፈዋለሁ ብሎ ማሰብ፣ ያለፈውን ስራው ማሰብ፣ ትልቅነቱን ማሰብ፣ ምሕረቱን ማሰብ፣ የረዳንን ማሰብ፣ ከየት አንስቶ የት እንዳደረሰን በራሳችን እኮ ጥረት አይደለም እዚህ የደረስነው። ዛሬ የደረስንበት ነው የጀመርንበት ቦታ አይደለም። ኤኒዌይስ ብዙ መከራ አልፈን ብዙ አባጣ ጎርባጣ እንደዚህ ብለን ነው ዛሬ ያለነው። በዚህ ውስጥ ሁሉ እግዚአብሔርን አይተነዋል። ስለዚህ ባለፈው በሕይወታችን የሰራውን እግዚአብሔርን ማሰብ፣ ያን አሳልፎኝ የለ እንዴ ይሄም ያልፋል፣ ያ እንዲሆን አሁንም ያልፋል ማለት እግዚአብሔርን አለመርሳት፣ ይሄ ከሚያጋጥመን ቻሌንጅ በላይ ያደርገናል፣ ከመከራው በላይ ያደርገናል፣ በከፍታ ያወጣናል። በቃ ቅድም እንዳልኳችሁ ነው። ምንም እንኳን እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አናደርግም። ለምን? ጸጋ አለና። ለምን? የምናመልከው አምላክ አለ። ለምን? በመከራ ስታልፉ እኔ ከእናንተ ጋር ሆናለሁ ተብለናል። ጸጋ ይሰጠናል። ወደሱ ምንጮህበት አምላክ አለ። ተስፋ አለና፣ ቃሉ አለና፣ መንፈሱ አለና፣ ያጽናናችኋል። እኔ ብሄድ ይሻላችኋል፣ ልባችሁ አይታወክ፣ በእኔ መኑ ብሎ በቃ አይዟችሁ እኔ ብሄድ ይሻላችኋል። የሚያጽናና፣ የሚያስተምር፣ የሚመራ፣ የሚረዳ መንፈስ ቅዱስ ይመጣላችኋል። ተሰጥቶናል። መንፈስ ቅዱስ ከኛ ጋር ነው። ስለዚህ ከቻሌንጅ በላይ ያደርገናል። እና በዚህ ክፍል ውስጥ የምናየው ቁጥር 27 ላይ ያለው ሀሳብ መርሳት፣ ተስፋ መቁረጥ እስራኤላውያኖች ብቻ ሳይሆኑ እኛም አሁን ስለ እስራኤላውያኖች ልናወራ ሳይሆን እኛም በተለያዩ መከራ ስናልፍ ስንደክም አይናችን በሁኔታችን ላይ ሲሆን በተመሳሳይ ሁኔታ እናልፋለን። አይ እንላለን። አፋችን ስንፍና መናገር ይጀምራል። አንዳንዴ አፋችን ባይናገር ልባችን ይለዋል። እናልፋለን። ይሆናል እኮ እናልፋለን፣ እናዝናለን፣ ተስፋ እንቆርጣለን። እግዚአብሔር ረስቶኛል፣ እግዚአብሔር አይሰማኝም፣ የታለ ጸሎቴን የሰማው ጸልይኩ በቃ እንላለን። የአይነት ስሜቶች ይመጣሉ። የተተውን ይመስለናል። በህዝብ መካከል እንዲተቀምጠን ብቸኝነት ይሰማናል፣ እናለቅሳለን። ከምንበላው ምግብ ጋር እንባችን ጠብ እያለ ማለት ነው። ምናልባት ሰዎች አይረዱኝ ይሆናል ይህን ብነግራቸው ብለን ብቻችን እናለቅስበት ጊዜ ይኖራል። ምናዝንበት ጊዜ ይኖራል። እንቅልፍ እናጣበት ጊዜ ይኖራል። ብቻችን የምንሆንበት ጊዜ ይኖራል። ሰዎች ስለኛ እንደማያስቡ ግድ እንደሌላቸው የሚሰማን ጊዜ ይኖራል። በሰዎች መካከል ተቀምጠን ብቸኝነት ይሰማናል። it happens። እናልፋለን፣ እንደ ሰዎች እናልፋለን፣ ይታለፋል። እና እነሱ እንዳሉት በተመሳሳይ ሁኔታ እናልፋለን፣ ግን ማባባል እንለዋለን። ባለፈው የተደረገልን መርሳት፣ ተስፋ መቁረጥ፣ ማጉረምረም ማለት መከራና ድካም ተስፋችንን ፊውቸሪቲያችንን ለማደብዘዝ እንደሚችሉ ማስተዋል ግን ጥሩ ነው። ያደበዝዙብናል።
እና በዚህ ክፍል ዋናው እንድንጠብቅ የሚያደርገን የተደረገልንን አለመርሳት ነው። አባቶቻችን ፈጥነው ረሱ ይላል አለ ብዙ ቦታ ላይ። ለዚህ ሁሉ የሚያጋልጣቸው ፈጥነው መርሳታቸውን ኃጢአታቸው እሱ ነው። ከዛም በኋላ ካሉበት ነገር እንዳይወጡ የሚያደርጋቸው እሱ ነው። ፈጥኖ መርሳት በቃ ይረሳሉ። አባቶቻችን ይረሳሉ፣ እኛም የነሱ ጅን አለብን እንረሳለን። በቃ እንረሳለን ብዙ ጊዜ እንረሳለን። ታዲያ የተደረገን እንረሳለን። ዛሬ አዲስ መከራ ሲመጣ አዲስ ነገር እንደሆነ አድርገን እንደው በቃ መከራ ሲመጣ እንደ አዲስ ነገር እንደደረሰባችሁ አታድንቁ አለ ሐዋርያ ጳውሎስ። እና ነቢዩ ቁጥር 27 ላይ አላወቅምን አልሰማህምን ተረስተናል ያለውን ክስ ይገለብጥና ህዝቡ አንተ የተረሳህ አይደለም የረሳህ አንተ ነህ ይለዋል። ህዝቡ ተረሳው ትላለህ፣ አንተ ግን ተረስተህ አይደለም እንደውም እግዚአብሔርን የረሳህ አንተ ነህ የሚል ይመስላል ነብዩ እዚህ ላይ። እና እኛም እንግዲህ በዚህ በተመሳሳይ መንገድ የምናልፍ ከሆነ ከዚህኛ ልንማር ያለው ነገር ምንድነው? እግዚአብሔር ለኛ ማን ነው? እግዚአብሔር ለኔ ማን ነው? እግዚአብሔር ላንቺ፣ እግዚአብሔር ላንተ፣ እግዚአብሔር ለኛ ማን ነው? እግዚአብሔር ከሁኔታዎች ጋር ከፍ ዝቅ እዚህ ጋር ሲሳካልን ትልቅ እንደገና ደግሞ ሲሆን አይ እግዚአብሔር እንደዚህ ምንድነው ነው ወይስ እግዚአብሔር ሁሉ ጊዜ ቦታውን የያዘ ትልቅ አምላክ ነው? ለኔና ለናንተ እግዚአብሔር ማን ነው? እግዚአብሔር እንዴት ነው? እግዚአብሔር ምንድነው? እግዚአብሔር የት ላይ ነው ያለው? እንዴት ነን? ማን ነው ለኛ እግዚአብሔር? በዚህ ልክ እንደገለጸው ያህል ይገርመኛል የእግዚአብሔር አገላለጽ ስለራሱ። በስማም እኮ አንድ ምዕራፍ እኮ ነው እግዚአብሔር ትልቅነት እግዚአብሔር የገለጠበት አገላለጽ ማንነቱ፣ ስራው፣ ሰማያትን እንደመጋረጃ የሚዘረጋቸው እንደ ድንኳን ለመኖር የሚዘረጋቸው አለቆች እንዳልነበሩ የምድር ፈራጆች እንደ ከንቱ ነገር የሚያደርጋቸው እሱ ነው ይላል። አቤት እግዚአብሔር ስልጣኑ፣ ኃይሉ፣ ውበቱ፣ ግርማው፣ ቅድስናው፣ አደራረጉ፣ አሰራሩ፣ ዕውቀቱ፣ ጥበቡ የእግዚአብሔር ማንነት አቤት እግዚአብሔር። እና ማን ነው ለኛ እግዚአብሔር? በዚህ ልክ ገብቶናል። የተደረገልንን እናስበዋለን። የአባቶቻችን ችግራቸው መርሳት እንረሳ ይሆን? ረስተን ይሆን? የረሳች ነፍስ ትኖር ይሆን? የረሳሽ፣ የረሳህ፣ የረሳሁ የረሳን ሰዎች እንኖር ይሆን? ከምናልፍበት ከብዙ መከራ ህመም ሊሆን ይችላል፣ የልጆቻችን ነገር ሊሆን ይችላል፣ ስራ ማጣት ሊሆን ይችላል፣ የተለያየ ችግር የተለያየ መከራ እናልፋለን። በተለያየ መከራ ሐዘን እና ክፍሉ የእግዚአብሔር ሁሉን ቻይነትና ትልቅ መሆኑን የሰራውን ስራ ማሰብ ብቻ ሳይሆን በጣም በረቀቀ መልኩ የእስራኤልን ስሜት፣ ፍርሃት፣ ቁጣ፣ ተስፋ መቁረጥ አድሬስ የሚያደርግ የተላከ የማጽናኛ ኪዳን ቃል ነው። ይሄ ካላጽናናን ምን ያጽናናናል? አጽናኑ ብሎ በቃ አንተ ስለዚህ ነው የምትናገረው፣ ገና መሲህ ይመጣል፣ ታላቅ መሲህ ገና ይመጣል፣ የሚያጽናና ህዝቡን የሚያጽናና ይመጣል። አንተ ነው የምትለው እግዚአብሔር ትልቅ ነው፣ እግዚአብሔር እንደዚህ ነው ይለዋል ህዝቡ። በጣም የረቀቀ ማጽናኛ የኪዳን ቃል። እዚህ ውስጥ በጥላ ክርስቶስ ኢየሱስ ተጠቅሷል። ዝም ብሎ ታሪክን የማስታወስ ቃል ብቻ ሳይሆን ቃሉ ውበት አለው። እግዚአብሔርን አታዩትም? እዚህ ላይ እንዲህ ያሳፍራል። በቃ እግዚአብሔር እንደዚህና ከታመኑባት ከዚህ ከጣዖቱ ምናምን ከዛ ከእንጨት ምናምን ከተሰራ ጋር እንዴት ብዬ ነው ከዚህ ጋር ያስቀመጥኩት ሚሉን ያረጋቸዋል። በጣም ውበት አለው። እና ዝም ብሎ ታሪክን የማስታወስ ቃል ብቻ ሳይሆን ቃሉ ውበት አለው። ለተጎዱ፣ ተስፋ ለቆረጡ፣ ማንነታቸው ለጠፋባቸው ለማደስ ካሉበት ሁኔታ ለማውጣት የተጻፈ ነው። እና ምን ይላል? ይሄን ይልና እግዚአብሔርን በመተማመን የሚጠባበቁትን ኃይላቸውን ያድሳሉ። ከዚህ ውጭ የሚኖሩ ሁኔታውን ሳይሆን እግዚአብሔርን የሚያዩ፣ ሁኔታው የሚላቸውን ሳይሆን ቃሉን የሚያስቡ፣ የተሰጣቸው መንፈስ የሚጠቀሙበት፣ በመንፈሱ የሚጽናኑ፣ ወደ ጸጋ ዙፋኑ ቀርበው ጸጋ የሚቀበሉ፣ በጸጋው የሚበረቱ፣ እግዚአብሔርን የሚለምኑ፣ እነዚህ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል። የመጠበቅን ትርጉም የሚያስቀምጠው ያለ ኤክስፔክቴሽን ዝም ብሎ አንድ ነገር እስኪሆን ብሎ ፓሲቭሊ መጠበቅ ነው። የሆነ በቃ እንግዲህ ዝም ብሎ
አይደለም፣ በዛ መልኩ አይደለም ያስቀመጠው። አክቲቭሊ በመነቃቃት የረሳነው እንድናስብ እንድንነሳሳ እይታችን እንዲቀየር በማድረግ እሱ እግዚአብሔር ነው። ልክ ኤሊ እንዳለው እሱ እግዚአብሔር ነው ፈልጋ አድርግ ምናምን አይደለም። እግዚአብሔር ትልቅ ነው። ሁኔታው ባይመቸኝ ጠላት በላይ ላይ ቢወጣ ይሄና ይሄ ቢሆን እግዚአብሔር ግን ትልቅ ነው። እግዚአብሔር ግን ትልቅ ነው። ጊዜ ያለው እግዚአብሔር ማለት ከሁኔታው በላይ በቃሉ ሰይፍ ጠላትን ሁኔታው እና እንደዚህ የሚያደርጉ ሰዎች ኃይላቸውን ያድሳሉ። ድክም ካልበት እንወጣለን። እንደዚህ እንደሱ አይሰማችሁ? እንደዚህ ላመልክ ብዬ ኧረ በጌታ ጌታዬ ትልቅ ነው ብዬ በቃ ስወጣ በቃ ጥሸዋለሁ። በቃ ወጥቻለሁ። ድብት ያደርጋችኋል። ኧረ ጌታዬ ትልቅ ነው ይመለካል፣ ከስሜቴ ጋር ምን ጉዳይ ያለው ምናምን ስል የለውም ወጥቻለሁ። እንወጣለን። አንዳንዴ በቃ እንወጣለን፣ በእምነት እንወጣለን። በቃ ስናምን እንወጣለን፣ ቃሉን ስናውጅ እንወጣለን። ሁልጊዜ እኮ አይሰማንም። ሁልጊዜ እኮ በቃ ደስታ ይሆናል ማለት አይደለም። እግዚአብሔርን በእውቀት ነው የምናመልከው፣ ገብቶን ነው የምናመልከው፣ በመንፈስ ነው የምናመልከው፣ ተረድቶን ነው የምናመልከው። አሜን የምንለው ተመስገን የምንለው ሁሉ ነገር ስለተሟላ አይደለም። አይሟላ። እግዚአብሔር ትልቅ ነው። እኛ ባናምነው ታምኖ ይኖራል። እግዚአብሔር በቃ እንደዚህ ነው የሚጠበቀው ወገኖች። በቃ እንደዛ አለ። እግዚአብሔር በመተማመን የሚጠባበቁ እና እንዴት ነው በመተማመን የሚጠባበቀው ብዬ ሳስብ በጸሎት በቃ በጸሎት ጌታ ኢየሱስ አለ ደቀ መዛሙርት ነው በጸሎት እንዲተጉ ብሎ ስለዛች ሳይታክቱ እንዲጸልዩ ብሎ ስለዛች መበለት ነገራቸው። ከዛ ክፉ ዳኛ ጋር እንዴት እንደነዘነዘችው እንዴት እንዳሸነፈችውና ከዛ ታዲያ ለምርጡ ለሚወዳቸው እንዴት አይፈርድላቸውም? ለተለተሱ ለሚፈልጉ እንዴት አይፈርድላቸውም? እና ግን ጌታ ሲመጣ እምነት ያገኝ ይሆን ይላል። እና ለሚጠብቁ ስፍራቸውን ለማይለቁ በቦታቸው ለሚሆኑ በጸሎት ነው በቃ አለ። እሱ ሳይታክቱ ይጸልዩ አለ። ይመጣል ጌታ አለ። ይመጣል። ስለዚህ ጸሎት አንዱ የምንጠብቅበት ጸሎት ነው። ሌላው የተስፋ ቃሉን ማሰብ ነው። ተስፋ ቃሉ በቃ እግዚአብሔር ይሄን እግዚአብሔር ትልቅ ነው። ይሄ ትልቅ ነው። አንተ አይደለም ትልቅ እግዚአብሔር ነው። ሁኔታ አንተ አይደለም እግዚአብሔር ነው። እግዚአብሔር ቃሉ ይሄን ህይወት ቃል ማሰብ ቃሉን ማሰብ እግዚአብሔር ምን ይላል? በዚህ ሁኔታ ላይ ምን ይላል? ተራራውን ሳይሆን ተራራውን የፈጠረውን ማየት። ተራራው አይደለም የፈጠረው ይበልጣል። ተራራውን የፈጠረው ይበልጣል ማለት ከተራራው በላይ ከፍ ያለውን እግዚአብሔርን የተራራውን ሰሪ ማየት ያንስብናል። እግዚአብሔርን ማየት ቃሉን ማሰብ በእምነት መጠበቅ። አንዴ መጠበቅ ይቻላል እንዳልኳችሁ ቅድም እምነት እኮ ሳናየው ያላየነውን ተስፋ እያደረግን ይመጣል እያልን የሚታየውን ማን ተስፋ ያደርገዋል? የተጨበጠውን ማን ተስፋ ያደርገዋል? የማይታየውን የሚመጣውን ከሩቅ ያለውን ቃሉ የተናገረውን እሱ የገባውን ኪዳን በእምነት ያሸንፋል። ዓለምን ያሸንፋል፣ ሰይጣንን ያሸንፋል፣ ሁኔታን ያሸንፋል። በእምነት መጠበቅ፣ በጸሎት በተስፋ ቃል በእምነት። ሌላ ደግሞ ቃሉን በመታዘዝ በቃ የምንጠብቀው ቃሉን በመታዘዝ የታዘዝን ነው። እኔ ዳዊት ደስ ይለኛል እና ይሄን ትምህርት ከተማርኩ በኋላ ከገባኝ በኋላ ዝም ብዬ አላለቅስም። አንዳንዴ መከራ ያስለቅሳችኋል እንደዚህ በቃ ሰዎች እንደዚህ ምናምን አላለቅስም። አሁን እንደዛው አላለቅስም። ዳዊት ምን አለ መሰለሽ? እንባዬን በትእዛዛትህ በፊትህ አኖርኩ ይላል። እንደ ትእዛዛትህ ዳዊት እንዲህ ዝም ብሎ የሚልበት ሳኦል እንዲያረጋኝ ምናምን የሚልበት እንባ የለውም። እግዚአብሔር ፊት ሲጸልይ ነው የሚያለቅሰው። ሲያመሰግነው ነው የሚያለቅሰው። ሲያመልከው ነው የሚያለቅሰው። የእግዚአብሔርን ታላቅነት እያሰበ ነው የሚያለቅሰው። ስለ ምስኪኖች ስለነ ሳኦል እየጸለየ ነው የሚያለቅሰው። ጌታ ሆይ ይቅር በላቸው የሚያደርጉትን አያውቁም እያለ እንጂ ዳዊት ሳኦል ከፋብኝ እንደዚህ ሆንኩኝ እንባዬን እንደ ትእዛዛትህ በፊትህ አኖርኩ። የገባው ሰው እንደዛ ነው የሚያደርገው። በትእዛዛቱ ነው የሚኖረው። እንባችን ክቡር ነው ወገኖቼ። እንባችን እንኳን ክቡር ነው በእግዚአብሔር ፊት። ዝም ብለን ማናነባ፣ ዝም ብለን ማናለቅስም። ለጠላት ዕጣን ማጠን እኮ ነው። ዝም ብሎ ማልቀስ ሳያስለቀስኳት ዕጣን ለጠላት። ኧረ በጌታ ስም አናለቅስም። በእግዚአብሔር ፊት የከበረ ለቅሶ እግዚአብሔር የሚሰማው
እግዚአብሔር የሚያየው እግዚአብሔር የሚያብሰው ተዘርቶ የሚታጨድበት ያለው በለቅሶ የሚዘሩ በደስታ ያጭዳሉ አለ። በደስታ የምናጭድበት ፍሬ የሚያፈራ እንባ ዝም ብሎ ነው አለ ዳዊት። እንደ ትእዛዛት እንባዬን በፊትህ አኖርኩ እንዲሁ አላለቅስም አለ። ዳዊት እኮ ትንሽ ልጅ ነው አይገርማችሁ? እዚህ ያጣፍኑት ዛስ ያጣፍኑት አላለቅስም። እሱ ከልጅነቱ የገባው አይደል? እና ምን አለ አይገርምም? እግዚአብሔርን በመተባበብ የሚጠባበቁ ኃይላቸውን ያድሳሉ። ኃይል መታደስ ኃይል ይታደሳል እኮ እናንተዬ፣ ኃይል ይታደሳል። እንደ ንስር በክንፍ ይወጣሉ ይሮጣሉ አለ። ለምንድን ነው እግዚአብሔር ግን የንስር ምሳሌ ወሰደው አልኩኝ ሳስበው። ለምንድን ነው ግን አልኩ ሳስበው በግብፃውያን ያደረኩትን በንስርም ክንፍ እንደተሸከምኳችሁ ወደኔም እንዳመጣኋችሁ አይታችኋል አለ። በንስርም ክንፍ እንደ ንስር ክንፍ ተሸከምኳችሁ እናንተን አወጣኋችሁ ብሎ አለና ዋናው ትልቁ እውነት እግዚአብሔርን የሚጠባበቁ እንደ ንስር ይሆናሉ። ኃያል ጠንካራ እንዳምላካቸው ይሆናሉ። በዚህ ጥንካሬ አምላካቸውን ይመስሉታል። እግዚአብሔርን የሚጠብቁ እግዚአብሔርን ይመስሉታል። እግዚአብሔር ራሱን በንስር መሰለ፣ እኛም ስንጠነከር እንደ ንስር። ንስር እኮ በቃ በከፍታ የሚታየው ማይታየው በከፍታ ማለት እኮ ነው። እና የሚጠባበቁ እንደ ንስር ይሆናሉ። ኃያል ጠንካራ እንደ አምላካቸው ይሆናሉ። የሚጠባበቁ አይደክሙም። ይህ ቁልፍ የሆነ ግንኙነት በመጠበቅ በተሐድሶ ይገለጣል። ከመጠበቅ የተነሳ በተሐድሶ ይታደሳሉ። እንዴ ይሄ መከራ አልዋጣትም፣ ይሄ መከራ አላደክመው እንዴ አሁንም እንደዛው ነው። አሁንም ያመልካል፣ አሁንም ያምናል፣ አሁንም ያገለግላል። አሁንም የስ ተሐድሶአላ፣ ጸጋዋላ፣ መንፈሷላ፣ ከሁኔታዎች በላይ የሚያደርግ የእግዚአብሔር ቃል አለ። በቃ ያበረታል። እግዚአብሔር ከሁኔታ በላይ ያደርጋል። ወገኖቼ በተለያየ ነገር እንደምናልፍ እርግጠኛ ነኝ። ዛሬ ግን ይሄ ቃል ያድሰን። ተሐድሶ ለኛ ይሁንልን፣ መውጣት ይሁንልን። እና ቁጥር 28 ደግሞ ይገርማቸዋል። ምን ይላል ደግሞ? ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም ይላል አይደል? ሲገልጣቸው እነዚህ እግዚአብሔርን በመተማመን የሚጠባበቁትን እግዚአብሔር ከላይ ስለራሱ ምንድነው የሚለው? ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። እግዚአብሔር የምድር ዳርቻ ፈጣሪ ነው። አይደክምም አይታክትም። ይሄ እግዚአብሔር ባህሪ ነው። አለመድከም አለመታከት የእግዚአብሔር ባህሪ ነው። እግዚአብሔርን የሚጠባበቁ አይደክሙም አይታክቱም፣ ይሮጣሉ ይሄዳሉ፣ እንደ እግዚአብሔርን ይመስላሉ። መጨረሻ እኮ አልቲሜት ግቡ እኮ እሱን መምሰል ነው አይደል? ንስር እሱን መስላለን፣ አንደክምም አንታክትም እሱን መስላለን። እሱን እየመሰልን ከዚህ ሰው ላይ እግዚአብሔር ይታያል። ንግግሩ ይገልጠዋል፣ እምነቱ ይገልጠዋል፣ ጽናቱ ይገልጠዋል፣ ፍቅሩ ይገልጠዋል፣ ትህትናው ይገልጠዋል። በቃ ይገልጠዋል። እግዚአብሔርን ገልጠዋል። በሕይወታችን እግዚአብሔር ይገለጣል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ ይሄዳሉ፣ አይደክሙም አይታክቱም። በቃ ይወጣሉ እንደ ንስር። ስለ ንስር ብዙ ተሰብኮልናል። አሁን ወደዛ አልመለስም። ፓስተር ማን ጊዜ ስለ ንስር አስተምሮናል። ይሄን ቃል እሱም ራሱ ፓስተር አስተምሮናል። እና ጽኖች ናቸው። እግዚአብሔር በመተማመን የሚጠባበቁ ጽኖች ናቸው። ዲስአፖይንትድ አይሆኑም። ሁኔታ ኦፍ ኮርስ መከራ አለ፣ እናዝናለን። ዲስአፖይንትድ ግን አይሆኑም። በእግዚአብሔር ዲስአፖይንትድ አይሆኑም። እንዲያውም እንደሚለው እንደገና ይነሳሉ፣ አይደክሙም። በተፈጥሮ አካሄድ ሊደክሙ የማይገባቸው ብላቴኖች ይደክማሉ። እንዴት ብላቴኖች ይደክማሉ? እኛ ትንሾች ሆነን አባቴ ደከመኝ ምን ሆነ ነው የሚደክም? ደግሞ ትንሾች እናንተንም ጻል ደግሞ ልጅ ደከመኝ ይላል ነው የምንባለው አለ። ብላቴኖች ይደክማሉ፣ ህፃናቶች ይደክማሉ። በተፈጥሮ አንፃር እኮ ሊደክሙ የማይገባቸው ናቸው። ይታክታሉ፣ መታከት የለባቸውም ነበር። ግን እግዚአብሔርን በመተማመን የሚጠባበቁ ግን ከኔቸሩ አንፃር ነው የሚሄዱት። በመለኮታዊ ኃይል ይታደሳሉ፣ በመለኮታዊ ኃይል ይበረታሉ። በቃሉ በቃ እምነታቸው ከፍ ይላል። አይደክሙም። እንዴ አለኮ ካሌባይስ በ80 ዓመቱ እነሱ እዚህ ጋር ሲርመሰመሱ ነው ጣሻውን ላይ ያለውን በ80 ዓመቱ
እንደ 40 ዓመቴ እሱን እጥሰዋለሁ አለ። በቃ እሱን አጠራዋለሁ እንትን መነጥረዋለሁ አለ። በቃ በ80 ዓመቱ መነጥረዋለሁ። እንደውም ያን ከፍታውን ይሄ ዝብርቅርቅ ያለውን ይሄ ኃይለኛ ቦታ የሆነውን እሱን መነጥረዋለሁ በ80 ዓመቴ እንደ 40 ዓመት አለ። እግዚአብሔርን የሚጠባበቁ አምላካቸውን የሚያውቁ ትልቅነቱ የገባቸው ተስፋ ቃል በውስጣቸው የሚጸልዩ የሚያምኑ የቃሉን ተስፋ የሚናገሩ የእግዚአብሔር ልዩ መንፈስ በእነሱ ውስጥ ያለ አይደክሙም፣ አይታክቱም። መከራ አይደርስብንም ማለት አይደለም። ሁሉን የሚነካው ኢሚው እንዳይደለንም ከጥቃቅን እስከ ትላልቅ በዚህ በዛ አለ። ከዛ ጋር ግን ጉዳይ የለንም። በቃ እናልፈዋለን። እግዚአብሔር ትልቅ ነው። ትልቅነቱን ስታዩ እኮ ያታያችሁም በቃ እና ብርታት እግዚአብሔርን በመተማመን መጠበቅ መጠባበቅ ነው። ድካማችን ሸክማችን ለጌታ ሰጥተን ፍጻሜ የሌለው መለኮታዊ ኃይል የምንቀበልበት ቦታ መጠበቅ ነው። ስንጠብቅ እንደዚህ ፍጻሜ የሌለው መለኮታዊ ኃይል ከእምነት ወደ እምነት መባረክ እንዴት አይነቃ እቺ ሰዋትን አንተስ አንነቃን ጠብቃለን። እግዚአብሔር ደግሞ በቃ ቦታውን ጥሎ የሚሄድ ሰው ጎጆዋን ጥላ እንደምትበር ወፍ ነው ይላል። በቃ በለሱን የሚጠብቅ ፍሬውን ይበላል። እግዚአብሔርን የሚጠብቅ ይከብራል። በቦታው ነው እግዚአብሔርን የሚጠብቅ መከበሩ አይቀርም፣ ይከብራል። ዘመን ሊቆጠር ይችል ይሆናል፣ ግን እግዚአብሔር ያከብራል። የሚጠብቁትን ያከብራል። ቃሉ አለ እግዚአብሔርን የሚጠብቅ ይከብራል፣ በለሱን የሚጠብቅ ፍሬውን ይበላል። የሚጠብቅ ዋጋ ያገኛል። ስለዚህ እግዚአብሔርን የመጠበቅ ነገራችን ወገኖች እንዴት ነው? እንዴት ነኝ እኔ? እንዴት ነን እኛ? እንዴት ናችሁ ወንድሞቼ? እንዴት ናችሁ እህቶቼ? እንዴት ነን እኛ? እንዴት ነው እግዚአብሔርን መጠበቅ ነገራችን ላይ? ይሄ እኮ ያውቀዋል። ያሁን ምላችሁን ነገር አታውቁትም ማለት አይደለም። እዚህ ጋር እናውቀዋለን፣ በደንብ ነው የምናውቀው። ግን እንዴት ነን? አምሹር ሁላችን ብንነሳ የምንለው ነገር አለ። ዛሬ ጠዋት ስንመጣ በሳምንት ውስጥ ያለፍንበት ለሰው የማንናገረው የተናገርነው ያንዳንዳችን የምናልፍበት ይብዛ የሚነስ መከራ ችግር አለ። ቆም የሚያደርገን ጠላትም አይተኛል እንደሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችንን ስለሚዞር ያደርገናል። ይመጣል፣ አይቀሬ ነው። ግን እግዚአብሔርን የመጠበቅ ነገራችን እንዴት ነው? ዛሬ እንኳን ወደዚህ ስንመጣ ዛሬ ወደዚህ ቸርች ስንመጣ እግዚአብሔርን ጠብቀን የመጣ ነው። እግዚአብሔር ምን ይለኛል? እግዚአብሔር ምን ይናገረኛል ብለን ጠብቀን ነው። መጠበቅ እኮ ኤቭሪዴይ ላይፍ ስታይላችን ነው። እግዚአብሔርን መጠበቅ በሁሉ ነገር። ዛሬ ስመጣ እግዚአብሔርን ጠብቄ ነው የመጣሁት። እኔም ማካፈል ነኝ አይደል? ግን እግዚአብሔርን ጠብቄ ነው የመጣሁት። ሁለት አፎት ካለው ሰይፍ ይበልጣል አይደል ቃሉ? እኔንም ጌታዬ ይርዳኝ፣ የምጠብቅበትን ጸጋ ይስጠኝ። ዳዝሜን እኔ እየጠበቅኩ ነው ማለት አይደለም። ራሴን ነው የምሰብከው፣ ለራሴ ነው የምናገረው። ብዙ የምደክምበት ነገር እንዳለኝ አውቃለሁ። እግዚአብሔር ይንካኝ። እኔ እየተናገርኩኝ በውስጤ ለሚናገረው መንፈስ በቃ ጠብቄ ነው የመጣሁት። ጠብቀን የምንመጣው ኤቭሪዴይ መጠበቅ፣ እግዚአብሔር መጠበቅ፣ መጠባበቅ ደግሞ ዝም ብሎ አይደለም፣ በእምነት እና ሁላችን የተለያየ ነገር ይሆናል እንጂ እግዚአብሔርን የምንጠብቅበት ነገር እንዳለ አስባለሁ። እግዚአብሔርን መጠበቅ የእግዚአብሔር ሰዓት ከመጠበቅ ጋር ይሄዳል። እምነት ይጠይቃል፣ ጸሎት ይጠይቃል፣ የቃሉን ተስፋ ሙጥኝ ማለት ይጠይቃል። እና የጤናችን ጉዳይ ሊሆን ይችላል። የተበላሹ ግንኙነታችን እንዲፈወሱ ሊሆን ይችላል። በቤተሰብ በትዳር whatever the case could be። ግን ግንኙነታችን የሚፈወሱ ግንኙነቶቻችን ምን ጸልይባቸው እየጠበቅን ያለናቸው ነገሮች ያለቀስን ያለ መቼ ነው ይሄ ነገር ምንለው ይኖረናል ብዬ አስባለሁ። ያንዳችን እንደዚህ ነው፣ ያንዳችን እንደዛ ነው። የልጆቻችን ጉዳይ፣ የኑሮ ጉዳይ፣ የሥራ ጉዳይ ይሄ የማያቋርጥ መጠበቅ ኃይላችንን ያደክመዋል። እንጠብቃለን። ምንጠብቀው ነገር አለ። በተለይ የእግዚአብሔር ሰዎች ስንሆን በቃ በራሳችን ድግ ብለን ስለማናደርግ እግዚአብሔርን ስለምንጠብቅ ብዙ ነገር ያደክመናል። አንሌስ ራሳችን እያለፍን እየሄድን እየተላተምን ካልሆነ በስተቀር በራሳችን እያደረግን ካልሆነ በስተቀር እንደ እግዚአብሔር ፈቃድ እግዚአብሔር የጠየቀን እንደ ፈቃዱ ምንራመድ ከሆነ መጠበቅ ግድ ነው። እንጠብቃለን። መጠበቅ የህይወታችን ላይፍ ስታይል ነው እና እግዚአብሔርን ስንጠብቅ ሲቆይብን ምንድነው ብሎ የሚያስበው አንድ አስተዋይ ሰው
እግዚአብሔር ባህሪዬን ለመገንባት እምነቴን ለማሳደግ ጽናትን በውስጤ ለመፍጠር ሊጠቀምበት ነው ብሎ ያስባል። ሊያሳድገኝ ነው። በቃ ባህሪዬን ሊቀይር ነው። ጽናትን ሊሰጠኝ ነው። ሊያሳድገኝ ነው። እንዲጠብቄ ሌላ ሰው እንደሆን ነው። መልኬ እንዲለወጥ ነው። እሱ እንድመስል ነው። የተሻለ ነገር እንዲሆን ነው ብሎ አንድ ሰው ያስባል። እንዳልኳችሁ ነው። እግዚአብሔርን የሚጠብቅ ይከብራል። በለሱን የሚጠብቅ ፍሬዋን ይበላል። ራሱ ኤርምያስ እግዚአብሔር በተስፋ ለሚጠብቁት ለምትሻው ነፍስ መልካም ነው አለ እና እንደ ንስር በክንፍ መብረር፣ መሮጥ፣ መሄድ፣ አለመድከም፣ ኃይል ማደስ ይሄ ዛሬ በግል ህይወታችን እንደ ቤተሰብ እንደ ቤተክርስቲያን እግዚአብሔርን የምንጠብቀው በምን አቅጣጫ ይሆን? እንዴት ይሆን እግዚአብሔርን እየጠበቅን ያለን? ምን ይሆን ከእግዚአብሔር የምንጠብቀው? እንደ ቤተክርስቲያን በትዳራችን፣ በልጆቻችን፣ በህይወታችን፣ በግል ህይወታችን እንደዚህ ብረት ምን ይሆን እየጠበቅን ያለው? እንዴት ይሆን እግዚአብሔርን እየጠበቅን ያለን? እየጠበቅነው ነው? እየጠበቅን ነው ብዬ አስባለሁ። እግዚአብሔር የሚጠበቅ ደግሞ ቢጠበቅ የማያሳፍር አምላክ ነው። እግዚአብሔርን በመተማመን የሚጠባበቁ አያፍሩም፣ አያሳፍርም። እግዚአብሔር የሚጠብቁትን እግዚአብሔር አያሳፍርም። አንድ ቃል ነው ያለኝ፣ እግዚአብሔርን እንጠብቀው። በብዙ ነገር ይኖሩን ይሆናል፣ ግን እግዚአብሔርን አሁንም እንጠብቀው። እግዚአብሔር የመጠበቅን ጸጋ በእኛ ላይ ያፍስስ። ዝም ብሎ እግዚአብሔር ሳይሆን እያመንን እንደ ቃሉ እየጸለይን እየታዘዝን ጸጋን እየለመንን ወደ ጸጋ ዙፋኑ እየቀረብን ጸጋን ስጠኝ ጌታ ወርዳኝ እያለን ዝም ብሎ እግዚአብሔር እንደወደደ ያድርግ እንደ ኤሊ ሳይሆን ነው ያመንን ቃሉን ያሰላሰልን በተስፋ በእምነት በጸጋ በህብረት ተቀምጠን በፍቅር በጽድቅ በቅድስና በእውነት እግዚአብሔርን መጠበቅ እያመለክን እግዚአብሔርን መጠበቅ ከህብረት ሳንለይ እግዚአብሔርን መጠበቅ የራሳችን መንገድ ሳንቀይስ እግዚአብሔርን መጠበቅ ስፍራችን ለቀን ሳንሄድ እግዚአብሔርን መጠበቅ ብዙ ነገር ያጋጥመናል እኮ ነው የከበረውን ከተዋለደው እየለየን የተሻለውን ፈትነን እየወደድን እግዚአብሔርን መጠበቅ ሚልኪያስ ላይ እንዲህ ይላል ምን ጠብቀው ከሆነ እናንተ የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል ልጠቀልለው የፈለኩት ይገርመኛል እኔ ብዙ መከራ አልፈን ሊሆን ይችላል ግን የኢዮብን መከራ ከቃል ውጭ በጣም ልንናገረው የምንፈራው አይደለ የኢዮብ መከራ በጣም ከባድ ግን ኢዮብ በታላቅ መከራ ውስጥ ሆኖ ኢዮብ 13:5 ላይ እነሆ ቢገድለኝስ እንኳን አለ እርሱን በትዕግስት ተጠባበቃለሁ አይገርማችሁ እግዚአብሔርን የሚያውቁ ሰዎች እንደዚህ ነው የሚሉት አባቶቻችን እንደ ደመና በዙሪያችን ኢዮብ ይጠብቃል ይለናል እዛው ነው አንተ ለሱ ነው እኔ እግዚአብሔር እንደዚህ ነው ቢገድለኝስ ተጠባበቃለሁ ብያለሁ ይለናል በቃ እኛን ቺር የሚያረጉ እንደሱ ያሉ ነው ኢዮብ ቢገድለኝስ እንኳን ተጠባበቃለሁ እርሱን በትዕግስት ተጠባበቃለሁ ነገር ግን መንገዴን በፊቱ አጸናለሁ ኢዮብ አለ ይቻላል ማለት እኮ ነው አይደል ያውም እኮ በብሉይ ዘመን እና በተለያየ ነገር ለምናልፍ እግዚአብሔርን የምንጠብቅ እግዚአብሔር ይመጣል እንጠብቀው አናፍርም እኔ ግን መጨረሻ ልለው በጸሎት መጠበቅ በህብረት መጠበቅ በአንድነት መጠበቅ ሆኖ ያለ መጠበቅ ኮንዲሽን አለው ለሚጠብቁ በራሳቸው ለሚታመኑ አይደለም ራስን በመስጠት የሆነ መጠበቅ ሙሉ በሙሉ ለጌታ ራስን ሰሬንደር በማድረግ ጌታ መጠበቅ ፓሲቭሊ ቅድም እንዳልኳችሁ ሳይሆን አክቲቭሊ በንቃት ተስፋ በማድረግ በመጠበቅ የራስን ትግል መፍጨርጨር አቆሞ ሙሉ በሙሉ እግዚአብሔር ሰዓት በመጠበቅ መጠበቅ ትኩረትን መለወጥ ይጠይቃል በዙሪያችን ካለው ሁኔታዎች አይኖቻችን እንዳልኳችሁ ተራራውን የሰራ እግዚአብሔር ላይ አይናችን ማድረግ ማለት ነው እና ግን በመጠበቅ ውስጥ ትልቅ ኤክስቼንጅ አለ እንደ ንግድ ምልውጥ ማለት ነው ድካማችንን ለሱን ሰጥና ደካሞችን በረታለን ኃይላችን የደከመብን ድካማችን ሰጥና ኃይላችን ይታደሳል እና እንደ ንስር የህይወት ከፍታ መለማመድ በመንፈስ ቅዱስ ኃይል ይሆንልናል እና ልጠቀልል የፈለኩት
ጌታ ኢየሱስ ክርስቶስ አንድ ጠብቁ ያለው ቃል ነበር እንደ ቤተክርስቲያን አብ የሰጠውን ተስፋ ጠብቁ አለ ሲሄድ አብ የሰጠውን ተስፋ ጠብቁ እሱ ሲመጣ ኃይልን ትቀበላላችሁ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ እንዳላቸው ኢየሩሳሌም ገብቶ ሲጠብቁ መንፈስ ቅዱስ ሲመጣ ያ የጠበቁት መንፈስ ቅዱስ ሲመጣ ታሪካቸው ሁሉ ጡጥ ፈሪዎችን ደፋሉ በትንትን ያሉት እኔ በልጥ የሚሉትን ሁሉ በአንድ ላይ ጴጥሮስ ሲናገር አብሮ መሆን መንፈስ ቅዱስ እንደ ቤተክርስቲያን መንፈስ ቅዱስ እየጠበቅነው ነው ምጽአቱን እየጠበቅን ነው ይመጣል ጌታ ድንገት ይመጣል የምንጠብቀው ጌታ ግን ከዛ በፊት መንፈስ ቅዱስ የሚያነቃቃ የሚያድስ ከሁኔታዎች በላይ የሚያደርግ ኃይል የሚሰጥ ሁኔታውን ሳይሆን እግዚአብሔር እንድናይ የሚያረጋን የሚያራምደን የሚያስተካክለን ክርክም የሚያረጋን የቆራረጠኝና የነን ክርክም ያረጋናል በቃ ውበቱ ክርስቶስ እንድንመስል ቅድም እነዛ እንደመሰሉት ማለት ነው መንፈስ ቅዱስ ጠብቁአለ ቤተክርስቲያን መንፈስ ቅዱስን ጠብቀው መጠበቅም የሚረዳን ፍሬያማ ምንድነው የሚያረጋን እንደ ንስር በክንፍ እንድንወጣ የሚያደርገን መንፈስ ቅዱስ ተሰጠን እሱ ቢመጣ ይሻላችኋል አለ እግዚአብሔር ጌታ ኢየሱስ እና ከመጠበቅ አንፃር አብ የሰጠውን ተስፋ በእነርሱ ላይ በወረደ ጊዜ ኃይልን ተቀበለው እንደሌላ ሰው እንደሆኑ ተቀደመችው ቤተክርስቲያን ሌላው ችግራችን እንዳለው ነው ማለት ነው እንደ ቤተክርስቲያን ደግሞ መንፈሱ ቋንቋችን የሚቀይረውን ኃይል የሚሞላንን የልቡን ሐሳብ እንድንፈጽም የሚያደርገንን ዋናውን ነገር አንደኛውን ነገር አንደኛ እንድናረግ የሚያደርገንን መንፈስ ቅዱስ የእግዚአብሔር መንፈስ ጠብቁት የተባለ ይምጣልን አይደል ይምጣልን ያድሰናል እንደ ንስር በክንፍ ያወጣናል እንሮጣለን ሄዳለን አንደክምም አንታክትም ከሁኔታዎች በላይ እንሆናለን ተያይዘን እናልፈዋለን በቃ እናልፈዋለን ማይታለፈው እናልፋለን ወገኖቼ በዚህ አንድ ለላም ፈልክ ብቻችሁ በመከራ እንዳላችሁ ምታልፉ ካላችሁ ወደ ህብረት ነው በቃ መጠበቅ በህብረት በጣም ለውጣለሁ አዝነው ተሰብስበው ቤት ዘግተው ይያሉ መጣላቸው ጌታ ሰላም ለእናንተ ይሁን ብሎ ይመጣል ጌታ ድንገት ወደ መቅደሱ ይመጣል መጠበቅ ከእምነት ጋር መጠበቅ ከቃሉ ጋር መጠበቅ በህብረት ውስጥ ሆኖ መጠበቅ በእምነት ይሁንልን እግዚአብሔር ረዳናል ስሙ ይባረክ ተባረኩ ሃሌሉያ ክብር ለእግዚአብሔር ይሁን እስቲ እንነሳና አብረን እንጸልያለን ሃሌሉያ ሃሌሉያ ተስፋን የሚሰጥ ተስፋንም የሚፈጽም አምላክ ዛሬ ምናልባት ጌታን መጠበቅ የደከማችሁ የዛልን እንኖር ይሆን እግዚአብሔርን ብዙ ጊዜ ለመንኩት ጠየቅኩት አልመለሰልኝ